ነገሮችን ትቼ በቃ ልጄን አይቼ መውጣት ነው የምፈልገው ብዬ ግልጽ አማርኛ ነግሬያታለሁ። የሰው ልጅ በዚህ ልክ እየተናገረ ሊገባው ይገባል። ሄድኩኝ ቤት ኦኬ ብላ አንተም ደግሞ ይደጋግም ነበረ። እንደዛ መቀለድ አይገባም ነበረ። ችግር የለውም። እኔ ያለፈቃሪ ነው እነዚህ ልጆች ቤቴ ላይ መጥተው እየኖሩ ያሉት አይደለ? ዳኒ ታወቅም። እነዚህ ልጆች እንደማንኛውም ወጣት ቸግሯቸውም ሊሆን ይችላል፣ ቤት ከላይ መፈላቅቷቸውም ሊሆን ይችላል። እዚህ ቤት መጥተው እየኖሩ ያሉት ማለት ነው። አልናገራቸውም። ችግር የለውም። እኔ አይደለም እና ራሷ ቤት አላት፣ ተከራይታ አይደለም የምትኖረው። በነገር ላይ እኮ እኔ አገባኝ። እኔ ስለሷ አልኩ ልከራ የሚያምር በጣም ቪላ ምናምን ያላት በነገር ላይ ስለሷ ኮሜሮች ወንድሯት አንተ ጋር ወይኔ አሁን ስለሷ ላወራሽ አይደለም እኮ እኔ ስለናስላንቺ ነው ያወራን ያልቻት ተከራከረ ለማድረግ ሲመቸኝ ነገሮችን ሳመቻ ሴት አፕሳጅ ሁሉንም ነገር እንጂ አንተ እንደፈለግ የተዘለገ ጣውሉ እኔም ጋር ዘለገ ተምትወጣበት እሺ ችግር የለውም። እኔ አሁን ታውቅም ሜቢ ሰው ሊያውቃት ይችላል። እሺ ተገናኝቶ አያውቅም እንበልና ግን በቪዲዮ አያውም ወንድሜ እንደሆነ አያውቅም። ሲቀጥል ከኔ ጋር መጥቶ ሆነ ይፈልጋል ሩታ አያውቅም ምናምን ብለሽ ነገር ለመሸፋፈን አትሞክሪ። ምንም ነገር የለም። እንደሰማችሁ እንግዲህ ከባድ ውሳኔ ወስኗል አብርሽም። እንግዲህ ሩታም ያዙን ልቀን ብላ እንግዲህ መጨረሻ ላይ ተስማምቷል። እውነት ለመናገር ምንም ያኔ እንጂ አላውቅም የትቢት የተሞላበት ትዳር ማለት ነው። በስሜት የገቡበት በትቢት ደግሞ የወጡበት ነው ብዬ ነው የማስበውና ለማንኛውም ሩታ ተረጋግተሽ ነገሩን ብታስቢ ከትቢትና ከልነት ከምንድነው ይሄ በቀል ሰይጣን ነውና ታይኔ ቆንጆ ለልጅሽ ሲጀምር ደግሞ አብርሽ ምንም ባግራውንድ የለውም ማይዘው ምንም ነገር አንቺም ያደረግሽው ብዙ ነገር አለ አብርሽም ያደረገ ብዙ ነገር አለ። ሁለታችሁ ጥፋት ነው ባይዘው በስሜት ተገፋፍታችሁ ልጅ አመጣችሁ ግን አላፊነት በስራ ስርዓት ተወጣችሁ አይደላችሁ ሁለታችሁ። አብርሽም ሮጦ ነው ሴት ጋር ሄደ፣ አንቺም ሮጠሽ ነው ወንድ ጋር ሄድሽው። ምንም አዲስ ነገር የለም። እውነት ለመናገር ልጃችሁን ግን በፍቅር ብታሳድጉ የተመረጠ ነው ብዬ ነው ማስበው። የትነት